አይገባትም ባለጌዎች ድሀ አይወደድም። እነዚህ ለቃሚዎች ድሀ አይወደድም። በቃ ድሀ ክብር የለውም ኢትዮጵያ ምድር ላይ። አንዳንድ ሰው ለአላህ ብላ ነው የሰራችው እሷ ችግር የለውም ይላሉ። ለአላህ ብላ ሁሉም ለአላህ ብሎ ነው የሰራው። ለምን አልመጣም? ለመጀመሪያ ከሁሉም በፊት ከአላህ ቀጥሎ መመስገን ያለባቸው የኢትዮጵያ በተለይ አረብ ሀገር ያሉ ስደተኞች እህትና ወንድሞች ለሌላ 5ም 10ም ተበድረው ተቀጥረው ያዋጡ ሴት እህቶቻችንና ወንድሞቻችን አሉ። ልጅም ትሆኛለሽ። ለወደፊቱ ማንኛውም ነገር አጣርቶ መናገር ነው። ትንሽ እናንተ ከባቢ የቾኮላ ምክንያት አለ። አንደኛው ሚዲያ ይቀድመኛል፣ አንደኛው ይቀድመኛል የተባባላችሁ ነገሩን ሳታጣሩ ተለቁትና በኋላ መመለስ አቄታቸዋል። እችን ምክር ልንገራችሁ። በተረፈ ግን እኛ ላለፈው አውፉ ብለናል፣ አውፉ ብለንሻል። ደህና ልጅ አላህ ይስጥሽ፣ ደህና ልጅ አላህ ይስጥሽ፣ ኢማን ያለው ልጅ አላህ ይስጥሽ፣ ምሁር አላህ ያርግልሽ፣ በረካ የወለሽው ይባረክ፣ ያሽው ይበርክት። አሚን አላሁም አሚን። 5% ስራው አልቋል ትለቀቃለች ብላ ቪዲዮ ሰራች። ላይክ ይሄ ከኮሚቴው ያልወጣ ዜና በየቀኑ ከዛው እንዲህ አይነት ቪዲዮዎች ተደጋጋሚ እርስ በርሱ የሚጣረስ ቪዲዮዎችን እየተሰራች ነገሮቹን የሚያበላሽና ከዛው የታለ ሳምንት ትወጣለች፣ 1 ወር ትመጣላችሁ አይደለ የተባለውን ላይ ጉዳይ ሰው ነፍሳችንን እንዲያወጣ ያደረገው ነገር እሷ በተደጋጋሚ ይችን ልጅ እንዴት ከልክለዋትን ምን የፋሚሊዎቿ ጋር ነው ብዙ መነጋገር የነበረ። ፋይናሊ የመጨረሻ የሆናችንን ማረጃ ይፈልጋል። ስለዚህ ደግሞ ከዛ ደግሞ ይሄ የሆኑ ሰዎችን ይዞ መጥተውን ከሌ ነው ይሄ ነገር የሚገባው ምናምን። ይሄ እኮ የእግር ኳስ ጨዋታ ዋንጫ አይደለም። ከሌ ክሬዲት እንዴ ለምንድን ነው ዛሬ አስታውሰው ሙቤ ሁላችንም እንደዚህ ብሎ ደግሞ አንተን ያስታወሰ ሰው ስለነበረ ነው ሁሉም ሰው ተጣርቶ እንደዚህ የተደራረገው። እና ይሄ ነው እንግዲህ ያለው ነገር። ምናልባት ማሚ የሚጨምረው ነገር ካለ ትንሽ ይጨምርና እንትን እንላለን። መጀመሪያ ሾክረን ካለር ስለመጣህ እናመሰግናለን። እንግዲህ ፋሲካን ሰምተታል። በነገራችን ላይ አፉ በለኝና ዋትስአፕ ላይ ልኬልሃለሁ ቪዲዮውን ማየት ይችላል። በቃ አየሁት፣ አሁን እያየሁት ነበርና ማሜ ግን መርሃባ ካሊዴ ስለመጣህ እናመሰግናለን። ፋሲካ እስቲ ፋሲካ ታውራ ኢንሻአላህ። ፋሲካ አውሪ። ቅድም ኔትወርክም ቅድም እንትን ይዛት ነበር እሰጥ አገባ እንዳይሆን ነው። አዎ ኢንሻአላህ ታውራለህ። እና ፋሲካ እኔ ምስክር ነኝ ካሊድ ላንቺ ጥላቻ እንደሌለው ብያለሁ ቅድምም አሁንም ደግሞ አለው። ነፍሰ ጡር የነበርሽ ጊዜ ከጎኔ ነበርሽ የተቀመጥሽው ሸራተን እና እኛን ትቶ አንቺን ሲንከባከብ ነበር ካሊድ። እና አንዳንድ ጊዜ ይሄ ዘን ጥርጣሬ ጭንቅላታችን ውስጥ እየተቀመጠ ነገሮችን እየቋጠረብን ይሄዳልና የምር ፋሲካ የምታወራው ነገር ካለ ፋሲካን እንስማ። ውስጥ ያለው አይ ፋሲካ ቅድም በደንብ ተናግራለች፣ ካሊድም አሁን ተናግረዋል። እዚህ ጋር ደግሞ እኔ ለአንዱ ፈረቅ እንዳትሉኝ ከኔ በላይ ትልቅ ሰው ይኸውልህ ሙቤ አንዴ ልናገር። ይቅርታ አንድ ነገር ብቻ ጥያቄ አለኝ። አንድ ነገር እሺ። አትናደጂ ግን ፋሲካዬ በእናትሽ እሺ። አልናደድም። ከመጀመሪያ ወንድም ካሊድ በስራ አድናቂ ነኝ። እኔ ካንተ ምንም የሚያገናኘን ነገር የለም በአንዳንድ በሌላ ጉዳይ እንጂ። ሌላ ደግሞ በጣም ብዙ የሌላ ቲሞች እኔ ላይ ፎከስ አድርገው የሆነ እንደ ማጥቆር ነገር ያደረጉት የሌላ ኮሚቴ ብዬ በምሰራቸው ቪዲዮዎች ነው። አዎ ነገም ዛሬም ሳውዲ አረቢያ ተገኝተው የሷን ጉዳይ በያዙ ኮሚቴዎች ላይ ቪዲዮ ሰርቻለሁ። ይሄ አልዋሽም። ይቅርታ መጠየቅ ካለብኝ እጠይቃቸዋለሁ። ምክንያቱም ከምሰማው አንፃር ከአንዳንድ ጭላንጭል ከሚደርሱኝ መረጃዎች ስሜታዊ ሆኜ እነሱን ጀጅ አድርጌያቸዋለሁ። እነሱን ይቅርታ መጠየቅ ካለብኝ አሁንም ነገም ይቅርታ ጠይቃቸዋለሁ። ሌላ ግን ከካሊድ ጀምሮ ኢትዮጵያ ውስጥ ያሉ የሌላ ቲሞች እኔ ስለነሱ አውርቻ አላውቅም። ገብተዋል። ግን የምሰራቸው ዩቲዩብ ላይ የምሰራቸው ቪዲዮዎች እየቆራረጡ የነሱን ፎቶ እየለጣጠፉ ከነሱ ጋር ያያይዙት ነበርና ከዚህ በፊትም ገብቼ ይቅርታ ጠይቃለሁ። ሌላ ደግሞ እኔ ማንንም አልጠራሁም ባለው ወንድም ካሊድ ጠርቶ አይደለም። በነገራችን ላይ እንደ ሀቂ ሲወጣ ነው መሰለኝ ጠዋት እሷን አታስገቡ እሷ ከገባች እወጣለሁ ብሏል ካሊድ ማለት ነውና ትላንትና ይሄ ሰኞ ትገባለች ተብሎ መረጃ ከተለቀቀ በኋላ እኔ
ሰፍዩም ጋር እየጻፍኩ ነው፣ ከድርም ጋር እየጻፍኩ ነው። መረጃ ይደብቁብኛል። ለካሱ አስተላልፏል ማለቴ እኔ በሰፍዩና በከድር ምንም እንትን አልታየኝም። ምክንያቱም አስተዳዳሪያቸው ካሊድ ነው የሚመራቸው፣ ካሊድ ነው መከተልም ያለባቸው፣ ካሊድ ነው በሌላ ጉዳይ እና የሚያርፉትም እሱ ቤት ነው። ልመጣ ነበረ። መች ነው? ስንት ሰዓት ነው የምትመጣው? እኔ ከነሱ ነው መረጃ መስማት የፈለኩት። በነገራችን ላይ እኔ የ4 ወር ህፃን ይዣለሁ አሁን ራሱ ማለት ነው። እና ሌላ ከቤተሰቦቿ ስትገናኝ ያለውን እንትን ለማየት በጣም ጓጉቼ ነበረ እንደ አንድ ቲም ሌላ ማለት ነው። እና ስንት ሰዓት ነው የምትገባው? መረጃ ይደብቁብኛል። ስጽፋቸው አይተው ላሽሉኛል ማለት ነው። በጣም ተሰማኝ። ከዛ ጠዋት ላይ ፋሲካ ልናስገባት ሲለው ተስፍሽ አይ እሷ ከገባች እወጣለሁ ለቤተሰቦቿም እንዳትመጣ አስጠንቅቄያለሁ ሲል በነከድር ያጠቆርኩትን ነገር አነሳው ማለት ነው። ያው አልተጠራሁም አላልኩም። እኔ በራሴ ፍላጎት ብመጣም እኔ ካልዲ ቤት አልነበረም ማርፍ የነበረው ወንድሜ ያለ እዛ ቦሌ ላይ እሱ ቤት ነበር ላርፍ የነበረው። ጠዋት ላይ እንደ ማንኛውም ቲም ሌላ በመኪና ሄጄ የእሷን ደስታ ለመካፈል ነበረ። ከልክለውኛል በዚህ ጉዳይ። አዎ ከልክለውኛል 100% ማለት ነው። እና ተሰምቶኛልም። ለዛም ነው የተናገርኩ። እኔ እንደዚህ ብዬም አልተናገርኩም። እንደዚህ ተከልክያለሁም ብዬ ቪዲዮ አልሰራውም ዩቲዩብ ላይ። እስካሁን ደስታዬን ነው እየገለጽኩ ያለሁትና ግን አንዳንድ በቃ ከኔ በላይ የተሰማቸው ኮሜንታተሮች ልጆች እህቶቼን እንዴት ብለው ጥያቄ ያነሱና በግድ እንድናገር አደረጉኝ እንጂ እኔ ለምን ብዬ ለማንም አልጠየኩም እስካሁን ማለት ነው። በነገራችን ላይ ሌላ በአካል አግኝተዋታል። እኔ ቤተሰቦቿን የሌላ እናትና አባት እስቲል እንኳን ደስ አላችሁ አላልኳቸውም። አልተገናኘንም፣ ከሌላም አልተገናኘንም። ምክንያቱም ካሊድ እንደዛ ስለተናገረ በቃ ስልክም ሊያወሩ ፈቃደኛ አይደሉም በሚለው እኔ አልደወልኩላቸውም። ግን እንደ አንድ ቲም ሌላ ወይም እንደ አንድ ኢትዮጵያዊ እንደ አንድ የሌላ ደስታ ከሚፈልግ ሰው ቪዲዮ ሰርቼ ደስታዬን እንዲደርሳቸው ሼር እንዲደረግላቸው አድርጌያለሁ። ሌላ ደግሞ ዙዙ የምትባል ልጅ ጠዋት ላይ የተናገረችው ነገር አጥንቴን የሰበረኝ። ወላሂ ምን አደረገች አለች። ፋሲካ ፕሊዝ አሁን ይኸውልሽ፣ አሁን ዙዙ እዚህ የለችም። ዙዙ ስለሌለች በሌለችበት ባይወረድ ደስ ይለኛል። ካሊድ ስለ ካሊድ የምትናገር እዚህ ስላለ ነው። ግን ዙዙ ስለሌለች በእናትሽ የሌለ ሰው እኔ ቤት ሲወራ ስሙ ሲጠራ ደስ አይለኝም። እና የእሷን ከእሷ ጋር በቃ በአጠቃላይ ያው እኔ እንዳልመጣ አድማ ተደርጎ ነበረ። ይሄ ነው እንዲታወቅልኝ የፈለኩ። አንቺ እኔ አድማም ተደረገ አልተደረገ ምን እኔ ልመጣ ነበረ። ገብቶሃል? ግን እነ ከድር እኔ እንዳልመጣ በቃ ያለው ነገር ስለሚያውቁ የካሊድን ፊት ስለሚያውቁት ለማክሰኞ ነው የምትገባው ብለው አጀንዳ ቀየሩብኝ። ታውቃለህ? እኔ ለማክሰኞ ዛሬ ነው ሊሄድ የተዘጋጀሁት ለማክሰኞ ማለት ነው። ገብቶሃል? ማክሰኞ ነው የምትመጣው አለኝ። ከድር አጀንዳ ቀየረብኝ። ቆይ አይደለም እነ ከድርን ታያቸው። እኛ እንግዲህ ያው ከኮሚኒቲዎቹ ጋር ኮንታክት እንዳለን ታውቂያለሽ። እኔ ከ4-5 ቀን በፊት ቪዲዮ ሰርቼ እሑድ ማታ እንደምትነሳ ሰኞ ጠዋት እንደምትገባ ላይፍ ላይ ሳስተላልፍ ነበር። ከ4-5 ቀን በፊት መጀመሪያ ይሄ ነገር ሚዲያ ላይ እንዲወጣ ማንም አልተፈለገም። በነገራችን ላይ የምትመጣበትን ቀን ማንም ሰው እንዳያውቃል። ለምን ሰው ገር ብሎ ሄዶ በኋላ ታውቃላችሁ፣ የሚዲያ ነገር ምድረ ዩቲዩበር ቲክቶከሮች ችግር እንዳይተፈጠር በሚስጥር ተይዞ ነበር። አንድ ሰው ከኤምባሲ የሆነ ሰው ሚስጥር አወጣ፣ ነገሩ ወደ በጣም እንትን ሲል ለእኔ ደውለው ከኮሚኒቲ ሙቤ ይሄ ነገር ትንሽም የሆነ ነገር እየተጻፈ እየሰማን ስለሆነ ልጅቷ የምትመጣው እሑድ ማታ ነው፣ እሑድ ማታ ትነሳለች፣ ሰኞ ጠዋት ትደርሳለች፣ ይህን መልእክት እንድታስተላልፍ ብለው ከኮሚኒቲዎች እንደዛ ሲሉኝ፣ አይ አሁንማ በየጊዜው የወጣው ከወር በኋላ ከሄድ በኋላ ትፈታለች እያልኩ ስለምል በድምፅ ከነ መረጃው ላኩልኝ ብዬ በድምፅ ልከውልኝ ወጥቼ ከ4-5 ቀን በፊት ተናግሬያለሁ። ከ2 ቀን በፊት ኢንሻአላህ ትመጣለች እሑድ ብለን ትናንት ማታ ስንጠብቃት ነበረ። ከዛ ደግሞ ስትነሳ ነግረውኛል። ሁሉ ስናስተላልፍ ነበር። አንቺ ራስሽ ዛሬ መምጣት ይሄን ጉዳይ ከመጀመሪያም አንቺ ነበርሽ ስትከታተዩ ሚዲያ ላይ ያመጣሽው። ከካሊድም ከኔም ከማንም ግብዣ አያስፈልግሽም። እኔ ዛሬ እንዴ የራሴን ቤት ከፍቼ እነ መሐመድ እዛው ሂዶ ላይፍ ገብቶ በራሴ ቤት ላስተላልፍ ነበር። ግን ሁሉም ሳያቸው ተስፋ ቤት ተሰብስበው እንዴ እኔ ለምን እዚህ ይሆናለሁ? እኔም ተስብሽ ናሙቤ ሁሉም እዛ ነው ያሉ ስለ ተነስቼ ተስብሽ ከሄድኩኝ ከአንዳንድ ሰዎች ጋርም ተቀያይመን ነበር። አፉ ተባባልን።
ያው ያጋኘን የሌላ ጉዳይ ነው እንጂ በሌላ ነገር ምንም አያጋኘንም። እኔ ያለው ጀርመን፣ እነሱ ያሉት ኢትዮጵያ፣ አንቺ ያለሽው ሌላ ሀገር፣ ሌላውም ያለው ሌላ ቦታ ነውና ስለዚህ ፋሲካዬ አሁን የውስጥ ቁስላችን ካነሳን ብዙ ነገር እንናገራለን። አንቺንም እንደፈለግሽ እንድታወሪ ያደረኩኝ ኻሊድም ተናግሯል እና አሁን አፉ ተባብላችሁ ኢንሻአላህ በቀጣይ የሆነ ፕሮግራም ይካሄዳል። ያው ኻሊድ